ስለ አፕወርክ ኮርስ የበለጠ ማብራሪያ እንድታገኙ ይሄንን ቪዲዮ እንደ መረጃ ለማቅረብ ወድጃለሁ። አፕወርክ እንግዲህ በጣም ብዙ ሰፊ ስራ ያለበት ፕላትፎርም እንደሆነ ይታወቃል። ስለ አፕወርክ ማወቅ ያለባችሁን ነገር በኮርስ መልክ እያዘጋጀው እንደሆነ በተደጋጋሚ ነግራችኋለሁ። እንግዲህ ብዙ ሰዎች አፕወርክ ኮርስ ምን ያካትታል፣ እንዴት ነው ብላችሁ ደጋግማችሁ ስለጠየቃችሁ ስለ አፕወርክ ኮርስ ምን አይነት ሂደት እንዳለው ዛሬ ላብራራላችሁ መጥቻለሁ። ያ የሚሆነው እንዴት መሰላችሁ? ለምሳሌ ጀነራል ስለ አፕወርክ ማወቅ ያለባችሁ ምን እንደሆነ የሚያሳይ አንድ ክላስ አለን። ከዛ ደግሞ ፕሮፋይል እንዴት ክሬት ማድረግ እንዳለብን የሚያሳይ ሁለተኛ ክላስ አለን። የዛሬ ቪዲዮ ሙሉ ያንን ያካተተ ነው የሚሆነው። ሁለተኛ ሴክሽኑን ለእናንተ ዛሬ ምን እንደሚመስል ክላሱ ያንን ለማሳየት ወድጃለሁ። ከዛ ቀጥሎ ደግሞ ጆብ ሰርቺንግ ኤንድ ፊልተሪንግ አለ። እሱም እንዴት እንደሆነ የራሱ የሆነ ሴክሽን አለው። ከዛ ቀጥሎ ደግሞ ፕሮፖዛል እንዴት መጻፍ እንዳለባችሁ የሚያሳይ ሌላ ሴክሽን አለ። ከዛ እንዴት ከክላይንት ጋር ኮሚኒኬት ማድረግ እንዳለባችሁና ስኪላችሁን ወዴት ማሳደግ እንዳለባችሁ የሚያሳይ ሌላ ሴክሽን አለ። ከዛ ደግሞ ኮንትራት እንዴት መፈራረም እንዳለባችሁ፣ አግሪመንት እንዴት መጨረስ እንዳለባችሁ፣ ፔመንት እንዴት መቀበል እንዳለባችሁ፣ ስራውን እንዴት ደሊቨር ወይም ሰሚት ማድረግ እንዳለባችሁ የሚያሳይ ሌላ ሴክሽን አለ። ከዛ ደግሞ ከክላይንት ጋር ቀጣይነት እንዲኖራችሁ ምን ማድረግ እንዳለባችሁ መጨረሻ ላይ የተለያዩ ሶፍትዌሮችን፣ ኤአይ ቱሎችን፣ የተለያዩ ኦንላይን ፕላትፎርሞችን ተጠቅመን ለዚህ የሚያግዘን ፕላትፎርም ስኪል እንዴት መማር እንዳለብን ሪኮመንድ የማደርግበት ሴክሽን አለ። ይሄ እንግዲህ 8 ሴክሽን ያለው የአፕወርክ ኮርስ ነው። ከዛ መሃል ዛሬ ወደ እናንተ ይዤ መምጣት የፈለግኩት አንድ ሴክሽኑን ነው። አንድ ሴክሽኑን ከክላሱ ከተማሪዎች ጋር ከነበረው ሪያክሽን ጋር አንድ ሴክሽን ዛሬ በዚህ ቪዲዮ አካትታለሁ ማለት ነው። ምናልባት ይሄ አንድ ሴክሽን ነው። ሙሉ ሴክሽን ብትማሩ እንደዚህ አይነት የተደበቁ ሂድን የሆኑ መረጃዎችን ስታገኙ ምን ያክል ስለ አፕወርክ ማወቅ እንደምትችሉ ማወቅ ትችላላችሁ። እንግዲህ ይሄንን ቪዲዮ አይታችሁ ከወደዳችሁ ኮርሱን ለመማር ዝግጁ እንደምትሆኑ ተስፋ አደርጋለሁ። ኮመንት ላይ አሳውቁ። ቻናሉን ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ እንዳረሱ። ከዚህ ነው የምንጀምረው። ትንሽ ስለ ፕሮፋይል ክሬሽን የተወሰነ ነገር እናወራና ከዛ ቀጥታ ወደ ክሬሽን እንገባለን። ለምሳሌ ያው ምን ማድረግ እንዳለብን መጀመሪያ ደረጃ ማውራት አለብን። ስለሱ ነገር በደንብ እንተማመን። አንድ ሰው ፕሮፋይል ክሬት ለማድረግ ሊኖር የሚገባው ስኪል እና ያ ስኪሉ ደግሞ ተፈላጊ ነው አይደለም የሚለውን ነገር ማወቅ መቻል አለበት። ለምሳሌ በሚፈለገው ልክ ስራ ማያገኝ ከሆነ ትንሽ ላግስ ሊያደርግ ስለሚችል ስኪሉ በጣም አሪፍ ነው አሪፍ አይደለም የሚለውን ነገር ማወቅ አለበት። ከዛ ቀጥሎ ስፔሻላይዝድ ፕሮፋይል ትላንት እንደተነጋገርን እሱንም ክሬት ለማድረግ ከጎን ሊሰራው የሚችለው ነገር ቢኖር አሪፍ ነው፣ ባይኖርም ችግር የለውም። የሌላ ደግሞ ተፎካካሪ ሰዎች የኮምፒውተር ፕሮፋይል ምን ይመስላል የሚለውን ነገር ትንሽ ቢያይ አሪፍ ፕሮፋይል ክሬት ለማድረግ ይጠቅመዋል ማለት ነው። ስለዚህ ከዛ አንፃር አሁን የምናወራቸውን ነገሮችን ትናንሽ ነገሮችን እናወራለን። ለምሳሌ ፕሮፋይላችሁ ላይ መቀመጥ ያለበት ታይትል፣ ኦቨርቪው አለ፣ ዲስክሪፕሽን አለ። እነኚህ ነገሮች ምን መምሰል አለባቸው የሚለውን ነገር እናወራለን። በመጀመሪያ ደረጃ ታይትሉ አሪፍ መሆን አለበት፣ ስፔሲፊክ መሆን አለበት፣ የምንሰራው ስራ የሚገልጽ መሆን አለበት። ከዛ በተጨማሪ ለምሳሌ ወርድፕረስ ዌብሳይት ዌብ ዲዛይን፣ ለምሳሌ ይሄን ዌብሳይት ዲዛይን የሚያደርጉ ሰዎች እንደዚህ አይነት ቀለል ያለ ቃላት ቢጠቀሙ አሪፍ ነው። መሀል ላይ ለምሳሌ ከአንድ ቃል ወደ ሌላ ቃል ኮማ ከመጠቀም ይልቅ ስላሽ መጠቀም ይሻላል። እንደዚህ ማድረግ አሪፍ ነው። ከዛ ለምሳሌ አጠቃላይ የሆኑ ታይትሎቹን ማስወገድ አለብን። ለምሳሌ ፍሪላንሰር ብሎ መጻፍ፣ ትራንስሌተር ብሎ መጻፍ፣ እነኚህ መወገድ ያለባቸው ናቸው። እነኚህ ለምሳሌ ፍሪላንሰር ካልክ ሁሉም ሰው ፍሪላንሰር ነው የሚባለው እና ማን የትኛውን ስራ እንደምሰራ ክላይንቱ አያውቅም። ከዛ ትራንስሌተር ካልክ ልክ እንደዛው የትኛውን ስራ እንደምሰራ ክላይንት ያንተን ሙሉ መረጃ አያገኝም። ስለዚህ ምንድነው ኤግዛክት ቱ ዘ ፖይንት የሆነ ነገር ማስቀመጥ መቻል አለብን ማለት ነው። ስለዚህ
ጀነሪክ የሆነ ታይትሉን ማስወገድ መቻል አለብን። ጀነራል የሆነ ታይትሎች ለእኛም አይጠቅሙም፣ ለክሊያንትም አያገናኙንም እኛን ከክሊያንት ጋር። ስለዚህ ስፔሲፊክ የሆኑ ነገሮችን መጠቀም አለብን። ከዛ በነፊት ፎከስድ መሆን አለበት። ለምሳሌ እኔ ለክሊያንት ምን እጠቅማለሁ ያንን የሚገልጽ መሆን አለበት የምንጽፈው ስራ። ለምሳሌ ቪዲዮ ኤዲተር ካልን እኔ ለክሊያንት የእሱን ቪዲዮ ኤዲት አድርጌ እሰጣለሁ ማለት ነው። ስለዚህ እንደዚህ በነፊት ፎከስድ መሆን አለበት። ይሄ ታይትል ከ70 እስከ 100 ካራክተር ማክሲማም 100 ካራክተር ነው የሚወስደው። ማለት ስፔስን ጨምሮ 100 ካራክተር ነው የሚወስደው። ስለዚህ ከ70 እስከ 100 ባለው መጨረስ ብንችል የተሻለ ነው። ከ70 እንዳያንስ ከ100 እንዳይበልጥ ማለት ነው። ከዛ በተጨማሪ ይህንን አሁን አካውንት ሴትአፕ ስናደርግ ምን ያስፈልጋል? ከኛ ፕሮፌሽናል ኢሜል ያስፈልጋል። ከዛ በኋላ እኛ ስኪሎች፣ የተለያዩ ወርክ ኤክስፒሪየንስ ሊሆን ይችላል፣ ቤዚክ ስም፣ የትውልድ ቀን፣ ከዛ ደግሞ እነኚህ የምንኖርበት አካባቢ ስልክ ቁጥር ምናምን የሚጠይቁ ነገሮች ይኖራሉ እና እነኚህን ማወቅ አለብን፣ ማስተካከል አለብን ቀድመን ማለት ነው። ከዛ በኋላ ሰውየው ክሬት ሲያደርግ ድንገት እንዳይሆንበት እነኚህ መረጃዎች በእጁ ካለ ወዲያው ክሬት እያደረገ ይሄዳል ማለት ነው። እንደዛ አይነት ነገር በጣም ወሳኝ ነው። ማለት ብዙ ውዝግቦች እንዳይፈጠሩ ቀድመን የምናዘጋጃቸው ነገሮች መሆን አለባቸው። ከዛ በተጨማሪ ፕሮፌሽናል የሆነ ፎቶግራፍ ያስፈልጋል። ብለር ያልሆነ ማለት ቪዥ ያላለ ክሊር የሆነ ፎቶ ያስፈልገናል። እነኚህ ማን እንደሆንን እዛ ቦታ ላይ የምንገልጽበት ነው። ኦቨርቪው ማለት ዲስክሪፕሽን ማለት እኛ ማን እንደሆነ ለክሊያንት የምንገልጽበት የመጀመሪያ መስፈርቱ በፕሮፋይል አማካኝነት በፕሮፋይል ኦቨርቪው አማካኝነት ነው። እንዴት ክሊያንትን መርዳት እንደምንችል ለምሳሌ የክሊያንቱን ችግር እዛ ቦታ ላይ ስፔሲፊካሊ መጥቀስ መቻል አለብን። እኛ ሶልቭ የምናደርገው ምንድን ነው የሚለውን ነገር በደንብ መጥቀስ አለብን። ይሄንን በኋላ ላይ ያሳያችኋለሁ። ሁክ ብለን መያዝ እንችላለን። ሁክ ያስፈልገናል። የክሊያንት ችግር እኛ የምንፈታው ማለት ነው። ከዛ ኪወርዶች ያስፈልጉናል። እኛ የምንሰራቸው ስራዎችን ያካተተ የተለያዩ ሶፍትዌሮችን ያካተተ ደግሞ የተለያዩ እኛ የምንጠቀማቸው ወዮችን በሙሉ የሚገልጽ ነገር ያስፈልጋል። እዚህ ጋር ኤግዛምፕል ተጠቅሷል። ለምሳሌ I am detail oriented video editor with 3 years of experience creating engaging YouTube content that boost retention and brand image የሚለውን ለምሳሌ ይሄ እንደ ዲቴይል ኤግዛምፕል ነው፣ ግን እንደዚህ ሾርት መሆን አይችልም። ያኔ ሰፋ አድርገን እዛ ስንደርስ በደንብ እናያለን። ከየት ይሄንን ክሬት ማድረግ እንደምንችል ለምሳሌ ቋንቋ ላይ የምንቸገር ከሆነ እሱን ነገር እንዴት ሶልቭ እንደምናደርግ አሳያችኋለሁ ማለት ነው። ኦኬ፣ ከዛ በተጨማሪ ፖርትፎሊዮ ያስፈልገናል። ፖርትፎሊዮ የሚባለው ለምሳሌ ከዚህ በፊት ሰርተን ግን ያንን ለሾውኬዝ ብለን ዲዛይን አድርገን ያንን ኢንክሉድ የምናደርግበት ወይ ያስፈልገናል። ያንን እንዴት ኢንክሉድ እናደርጋለን? ለምሳሌ ቢኖር 3 እስከ 5 ሃይ ኳሊቲ የሆነ ሳምፕል እናዘጋጃለን። በፎቶም ይሁን ብዙ ጊዜ የሚመከረው በፎቶ ነው። ምክንያቱም ቪዲዮ ኢንትሮዳክሽን ለብቻው ስላለ ቪዲዮ ኢንትሮዳክሽን ላይ ፖርትፎሊዮ ቪዲዮ ሊሆን አይችልም። ስለዚህ በኢሜጅ መልክ 3 እስከ 5 ያለው ፖርትፎሊዮ ማዘጋጀት እና ከዛ ለዛ ታይትል ያስፈልጋል፣ ሾርት ዲስክሪፕሽን ያስፈልጋል። እነኚህን ማስተካከል። ከዛ በተቻለ ክሊያንት ቴስቲመኒ፣ ይሄ ያው ስራ ስትሰሩ ነው። ከዛ ከስራው ቦታ ቴስቲመኒ የምታገኙበት ምስክርነት የምታገኙበትን ሁኔታ አለ ከሌለ ችግር የለውም።
እነኚህ ግን ፖርትፎሊዮ በጣም አስፈላጊ ነው። ከዚህ በፊት የሰራሁት ስኪል የለኝ የምትሉ ሰው በኋላ የማሳያችሁ መንገድ አለ። እሱን መንገድ ተከትላችሁ ከየት እንደምታገኙ አሳያችኋለሁ ማለት ነው። አፕሮፕሪየት ሃውርሊ ሬት እንዴት ማስቀመጥ የምንችለው የሚለውን ነገር ለመናገር ያክል፣ ለምሳሌ ይሄ ከኒቻችሁ ጋር ሰዎች በእናንተ ኒች እንዴት ሃውርሊ ሬቱን ይሰራሉ የሚለውን ነገር ትንሽ ሪሰርች ነገር መስራት አለባችሁ። ምክንያቱም የተለያዩ ሰዎች በእናንተ ፊልድ ያሉ ኮምፒውተሮች ሃውርሊ ሬታቸው ስንት ነው የሚለውን ነገር አየት አድርጋችሁ የራሳችሁን መወሰን መቻል አለባችሁ። በተቻለ መጠን ትንሽዬ ከነሱ ዝቅ አድርጋችሁ ብታስቀምጡ እንደመነሻ፣ ከዛ ስኪላችሁ እያደገ ሲመጣ እናንተም ከክላይንት ጋር በደንብ እየሰራችሁ ስትመጡ ከፍ እያደረጋችሁ ትሄዳላችሁ። እስከዛ ግን ትንሽዬ ዝቅ አድርጋችሁ፣ ለምሳሌ በእናንተ ካታጎሪ ያሉ ሰዎች 7-8 ካደረጉ እናንተ 5 አድርጋችሁ መነሳት ማለት ነው። ያ ለምን ይጠቅማል? ክሊያንቱን አትራክት ለማድረግ ይጠቅማል ማለት ነው። ስለዚህ ይሄንን ታደርጋላችሁ። ግን ይሄንን ስታደርጉ የአፕወርክ 10% ክፍያችሁ እናንተን እንዳይጎዳችሁ አስዩም ማድረግ መቻል አለባችሁ። ከዛ ደግሞ በየጊዜው ኤክስፒሪየንሱ በጨመረ ቁጥር አጀስት እያደረጋችሁ መሄድ አለባችሁ ማለት ነው። ሌላው ይሄኛው ሃይ ሌቨል ላይ ስትደርሱ ወይም ሰርቲፊኬት ካላችሁ ትጨምራላችሁ፣ ችግር የለውም። ግን እንደ ሀሳብ ልንገራችሁ፣ አፕወርክ ላይ የተለያዩ ስኪሎቹን ዴቨሎፕ ለማድረግ መማር አለባችሁ። ስኪል ስትማሩ ሰርቲፊኬት ያለበት ቦታ ላይ ብትማሩ የተሻለ ነው ብዬ እገምታለሁ፣ ሪኮመንድም አደርጋለሁ። ከዛ ውጪ የእናንተ ትራስት እና ቪዚቢሊቲ ቡስት እንዲሆን ሰርቸብል የሆኑ እንትኖቹን ኤስኢኦ የሚባለውን ማየትና መጨመር አለባችሁ ፕሮፋይላችሁ ላይ። ለምሳሌ አንድ ክሊያንት መጥቶ እናንተን ቪዲዮ ኤዲተር ብሎ ሰርች ሲያደርግ የእናንተ ኮንተንት ውስጥ የእናንተ ኦቨርቪው ውስጥ ታይትል ውስጥ ቪዲዮ ኤዲተር ሚል ከሌለ ሰርች ተደርጎ አይወጣም። ስለዚህ የሆነ የምትሰሩት ነገር በኦቨርቪው በታይትል እና በተለያየ ቦታ መግባት መቻል አለበት፣ ስኪሎች ውስጥ መግባት አለበት። ያ ካልሆነ ሰርች ተደርጎ አይወጣም ማለት ነው። ይህን በኋላ ላይ እያንዳንዱ ነገር ላይ ሳስገባ አሳያችኋለሁ ማለት ነው። እንትኖቹ ላይ አሁን የተለያዩ አፕወርክ ስኪል ቴስቶች አሉ። እነሱ ላይ ከፍተኛ ስኮር ካስመዘገባችሁ እናንተ ፕሮሞት ትደረጋላችሁ ነው። እነኚህን ያው ወደፊት ፕላትፎርሙን በደንብ ስትለማመዱ ነው የምትደርሱበት። ሰርቲፊኬት ስታንዳርድ መሆን አለበት። ለአዘር ፍሪላንሰር የሚታይ አክሰፕተብል የሆነ ነገር መሆን አለበት። ለምሳሌ የሆነ ሰፈር ላይ የተማራችሁትን እዚሁ እኛ ሰፈር ለምሳሌ የሆኑ ግራፊክ ዲዛይን የሚያስተምሩ ፎቶ ቤቶች አሉ። እነኚህ ሰርቲፊኬት ብሎ የሚሰጡት ምናልባት ማህተም ሁላ ላይኖር ይችላል። አንድ ሰው ይፈርማል፣ ዝም ብሎ ፕሪንት አውት የሆነ ወረቀት ሊሰጡ ይችላሉ። ያ ግን አክሰፕተብል ነው ብላችሁ እንትን ላትሉ ትችላላችሁ። ማንም ክሬት ማድረግ የሚችለው ነው። ስለዚህ ታዋቂ የሆኑ ለምሳሌ የሆነ ትምህርት ቤት ከላይ ታይትል ሲኖር ያንን ታይትል ሰዎች ሰርች አድርጎ የሚያገኙት ወይም ኦንላይን ላይ የታወቀ ቢሆን የተሻለ ነው ብዬ አስባለሁ። ሰርቲፊኬት ያለበት ትምህርት ቤት ሲሆን እንደዛ መሆን አለበት ብዬ አምናለሁ። የሰፈር ላይ የነበረው ሰርቲፊኬት አክሰፕታንሱ ብዙ ጊዜ ሌስ ስለሆነ ማለት ነው። እሺ አሁን ዲስክሪፕሽኑን በዚህ መልኩ አይተናል። አሁን ምን እናደርጋለን? ቀጥታ ወደ እዚህ ላይ ክሬት ማድረግ ጀምራለሁ። እንዴት ክሬት እንደምናደርግ ስቴፕ ባይ ስቴፕ ተከታተሉን። ምን ያስፈልጋል የሚለውን ነገር በመጀመሪያ ደረጃ ላሳያችሁ። እሺ ዶክመንት ክሬት እያደረኩ ነው፣ ሌላ ነገር አይደለም። በዛኛው ኢሜል ክሬት ያደረኩት ስለሆነ ለእናንተ እንድታዩ፣ በዚህኛው ካልሆነ ብራውዘሩን ስለቀየርኩት አይመጣም። አሁን ይሄንን ቀደም ብዬ ያዘጋጀሁት ነው በዛኛው ብራውዘር ነው። እሺ ይሄንን ጽሁፍ እንዴት ክሬት እንዳደረኩት መሃል ላይ ወጥቼ አሳያችኋለሁ፣ እዛኛው ብራውዘር ላይ መጥቼ። ግን አሁን እነኚህን
ኦልሬዲ አዘጋጅቻለሁ እኔ ክሬት ለማድረግ እንዲመቸኝ። በኋላ ላይ እመለስበታለሁ። ምናልባት ረስቼ ወደፊት ከሄድኩ መልሱ እንዴት ክሬት እንዳደረኩት አሳያችኋለሁ። እና ይሄ አሁን ክሬት ለምናደርገው ፕሮፋይል የተዘጋጀ ነው። ሜቢ እነኚህ ፕሮምፕት 1 እና ፕሮምፕት 2 የሚለውን ቻት ላይ ላስቀምጥላችሁ። ደርሷችኋል? ያው ያዙት እነኚህን ሁለቶቹን። ከዛ ምን እናደርጋለን? አሁን ይሄ ኦልሬዲ ለፕሮፋይል ያዘጋጀሁት ስለሆነ እዚህ ጋር upwork.com ብለን እንገባለን። እዚህ ጋር upwork.com ብለን ስንገባ ቀጥታ እንደዚህ ይከፍታል። ከዛ ሳይን አፕ እንላለን። ሳይን አፕ የምትለዋ እዚች ጋር ያው ክሊክ አረኩት። ጎግል ሳይንን ካለ እሱን ካንስል አድርጉትና ስቴፕ ባይ ስቴፕ ስለምናይ ሳይን አፕ ብዬ ልግባ። ከዛ የመጀመሪያ የሚመጣው ጆይን አስ ክሊያንት ኦር ፍሪላንሰር ይላል። ይህንን ጥያቄ እናንተ እንደ ክሊያንት ነው የምትገቡት እንደ ፍሪላንሰር ነው የምትገቡት የሚለውን ነገር ይመጣል። ክሊያንት ማን እንደሆነ ፍሪላንሰር ማን እንደሆነ ትላንት አውርቻለሁ። ኦልሬዲ እኔ አሁን አልፋለሁ ማለት ነው። ስለዚህ አስ ፍሪላንሰር ብዬ ገባለሁ። ፈርስት ኔም ይጠይቃል። ፈርስት ኔም ኦልሬዲ የልጁን ኔም እዚህ ጋር ተቀብያለሁ። ሶ እሱን እየከተትን እናስገባለን። እሺ ከዛ ላስት ኔም አይ ቲንክ። ከዛ ኢሜል ይጠይቃል። ኢሜሉን እዚህ ጋር ኢሜሉን አስገባሁት። ፓስዋርድ ኦኬ። ካንትሪ ኢትዮጵያ ራሱ ባይ ዲፎልት ያመጣል። እዚህ ጋር ክሊክ ቲክ ቲክ እናደርጋለን። እነኚህን የአፕወርክ ተርም እና አግሪመንቱን አግሪ በሊላል። እሺ ክሬት ማይ አካውንት ብያለሁ። ኦኬ አሁን የመጀመሪያ ስቴፑን አልፏል። ሶ ምን እናደርጋለን? ኢሜል ይላካል። ቬሪፋይ ኢሜል ይላል። ሶ ኢሜል ላይ እንግባና ኢሜሉን ቬሪፋይ እናደርጋለን። ሊንኩን ክሊክ ስናደርግ ሪዳይሬክት ያደርጋል ማለት ነው። ሶ እዚህ ጋር ያው መጥቷል ኢሜሉ። እዚህ ጋር ክሊክ እናደርግና ቬሪፋይ ዩር አካውንት ይላል። ቬሪፋይ ኢሜል የሚለውን እነካለን። ኦልሬዲ አዲስ ታብ ውስጥ አስገባኝ። ኮንግራቹሌሽን ዩር አካውንት ኢዝ ቬሪፋይድ ሪዳይሬክቲንግ ይላል። ሶ አሁን ይሄንን ስቴፕ ግዴታ ኢሜሉን ካላገኛችሁ ወደዚህ አያስመጣም እናንተን። ስለዚህ ይሄንን አሁን የበፊቱን ኤክስ እናርግና አሁን አዲስ በከፈተው እንቀጥላለን ማለት ነው። ሶ ምን ይላል? ጌት ስታርት ይላል። የተወሰኑ ጥያቄዎችን እንጠይቃለን። እሱን ትሞላለህ ይላል። እሺ ብዬ 5 እስከ 10 ደቂቃ ይላል። ቶሎ ቶሎ ብለን እንሄዳለን። ይሄ ያው አፕወርክ ላይ ምን ያክል ኤክስፒሪየንስድ ነህ ይላል። አይ አም ብራንድ ኒው ፎር ዲስ አይ ሃቭ ሳም ኤክስፒሪየንስ አይ አም ኤክስፐርት ይላል። ብራንድ ኒው ልበለው። ሶ እዚህ ጋር ኔክስት ላለው ብራንድ ኒው ላይ ክሊክ አድርጌ ኔክስት ላለው። ከዛ ጎቲት ዋት ኢዝ ዩር ቢገስት ጎል ፎር ፍሪላንሲንግ ይላል። ቱ ኤርን ሜይን ኢንካም ይላል። ቱ ሜክ መኒ ኦን ሳይድ ይላል። ቱ ጌት ኤክስፒሪየንስ ፎር ፉል ታይም ጆብ ይላል። አይ ዶንት ሃቭ አ ጎል ኢን ማይንድ የት አሁን ያሰብኩት ነገር የለም ይላል። ስለዚህ እኛ አሁን እዚህ ጋር ቱ ኤርን ማይ መኒ ኢንካም የሚለውን ክሊክ እናደርጋለን። ከዛ አሁንም ኔክስት እንላለን። ሶ ኤንድ ሃው ውድ ዩ ላይክ ቱ ወርክ ይላል። አይ ውድ ላይክ ቱ ፋይንድ ኦፖርቹኒቲ ማይሰልፍ አይ ውድ ላይክ ቱ ፓኬጅ አፕ ማይ ወርክ ፍሮም ክላይንት ቱ ባይ ይላል። እዚህ ጋር ካታሎግ የምንሰራበት ከሆነ ይሄንን እንመርጣለን። ካታሎግ ማለት በኋላ ላይ ታያላችሁ። አሁን ላይ ግን ይሄንን የመጀመሪያውን መርጠን አይ አም ኦፕኒንግ ኮንትራክት ቱ ሃየር ኦፖርቹኒቲ የሚለውን ማለት ቋሚነት ለመቀጠር ኦፖርቹኒቲ ያለውን
ስታተስ ፈልጋለሁ የሚለውን እንመርጣለን። ኔክስት ቱ ክሬት ፕሮፋይል እንላለን። ሶ አሁን እዚህ ጋር የተለያዩ ስቴፖች መጥተዋል። ፕሮፋይል ክሬት ለማድረግ how do you like to tell us about yourself ይላል። እዚህ ጋር ኢምፖርት ፍሮም ሊንክዲን አፕሎድ ዩር ሬዚዩም ፊል አውት ማኑዋሊ ይላል። እኛ አሁን ማድረግ ያለብን ፊል አውት ማኑዋሊ የሚለውን ነው። ምክንያቱም ከሌላ ቦታ ኢምፖርት ስናደርግ የተዛባ መረጃ ሊመጣ ስለሚችል እዚህ ጋር እንደዛ ብለን እናልፋለን። አሁን የተለያዩ ስኪሎች አላችሁ ወይ ብሎ ይጠይቃል። የትኛው ካታጎሪ ናችሁ ይላል። ካታጎሪውን ማወቅ አለብን፣ የኛን ካታጎሪ። ለምሳሌ አንድ ሰው አካውንቲንግ ዘርፍ ላይ ከሆነ ስለ አካውንቲንግ ያለውን ካታጎሪ አውቆ ይኸው አካውንቲንግ ውስጥ ፐርሰናል እንደ ፕሮፌሽናል ኮቺንግ፣ አካውንቲንግ እንደ ቡክኪፒንግ፣ ፋይናንሻል ፕላኒንግ፣ ሪክሩቲንግ እንደ ሂውማን ሪሶርስ ማኔጅመንት ኮንሳልቲንግ እንደ አናሊሲስ ኤንድ አዘር አካውንቲንግ ኮንሳልቲንግ ይላል። አድሚን ሰፖርት ልክ አድሚን ሰፖርት ውስጥ ዳታ ኢንትሪ እንደ ትራንስክሪፕሽን ሰርቪስ፣ ቨርቹዋል አሲስታንት፣ ፕሮጀክት ማናጅመንት፣ ማርኬት ሪሰርች እንደ ፕሮዳክት ሪቪው የሚሉ አሉ። እያንዳንዱ ላይ እናንተ ገብታችሁ ማየት ትችላላችሁ። እኔ ግን አሁን ክሬት የምናደርገው ቪዲዮ ኤዲተር ፕሮፋይል ስለሆነ ዲዛይን እንደ ክሬቲቭ የሚለው ውስጥ ነው። ስለዚህ እዚህ ውስጥ ገብቼ ቪዲዮ እንደ አኒሜሽን የሚለውን ጋር ገባለሁ ማለት ነው። ሶ እዚህ ጋር ይሄንን እንዲህ ካረኩ በኋላ ስኪላችሁን መጨመር በኋላ መቀየር ትችላላችሁ። እንደዚህ ካደረጋችሁ በኋላ ኔክስት ማለት ትችላላችሁ። በኋላ ትጨምራላችሁ፣ ትቀንሳላችሁ። ይሄንን ነገር አሁን ላይ ማሳያችሁ ከመነሻው እንዴት እንደሆነ ለማሳየት ነው። በኋላ እንደፈለጋችሁ ኤዲት ስለምታደርጉ ችግር የለም። ስለዚህ ቪዲዮ ኤዲቲንግ ውስጥ ያሉ ስኪሎች ቪዲዮ አኒሜሽን ሊሆን ይችላል። እዚህ ጋር ማክሲማም 15 ነው የሚቀበለው። ስለዚህ ከ15 በላይ ስለማይቀበል ስኪላችሁ እነኚህ ሰርች ተደርጎ የሚወጡ ናቸው። ለምሳሌ እናንተን የሆነ ሰው ቪዲዮ ኤዲተር፣ ቪዲዮ አኒሜተር፣ ቪዲዮ ምናምን ብሎ ሰርች አድርጎ በዚህ ነው የሚያገኛችሁ። ስለዚህ ይሄንን እርግጠኛ ሆናችሁ መጻፍ አለባችሁ። ቪዲዮ ኤዲተር ኤዲቲንግ። እሺ አሁንም ቪዲዮ ኤዲቲንግ እንደ ፕሮዳክሽን ሚሊዮን ሊዮ ኤዲቲንግ እንደ ፕሮዳክሽን። አሁንም ቪዲዮ ኤዲቲንግ ኤንድ ኤዲቲንግ ሶፍትዌር ወይም ኢንሃንስመንት እንደዛ እያላችሁ 15 ድረስ መሙላት ትችላላችሁ። እኔ አሁን ለማሳየት ያክል ስለሆነ እናንተ እያንዳንዱን ከፊልዳችሁ ጋር የሚሄድ ስኪል አሁን ለምሳሌ ዝም ብላችሁ ብጽፉ አይቀበልም ቪዲዮ። አሁን ለምሳሌ ስፔሊንግ ብትሳሳቱ ራሱ አይመጣም። ከታች ይሄ ድሮፕ ዳውን ሜኑ ካልመጣ አይቀበልም። ስለዚህ ለምሳሌ እኔ ምን ልበል ቪዲዮ ምን ልበል ይሄው ቪዲዮ ፖስት ኤዲቲንግ፣ ፕሮሰሲንግ፣ ፕሮዳክሽን፣ ፐብሊሺንግ። እሺ ስፔሊንግ ልሳሳት አሁን ይሄው ኖ ሪዛልት ፋውንድ ይላል። ሆም ብዬ ነው ስፔሊንግ የተሳሳትኩት። ኖ ሪዛልት። ዝም ብላችሁ ጽፋችሁ ኢንተር ማለት አትችሉም ማለት ነው። ድሮፕ ዳውን ከታች ሲመጣ ነው የምታገኙት። ስለዚህ ግራፊክ ዲዛይን ሊሆን ይችላል። ለምሳሌ ግራፊክ ዲዛይን ይኸው መጥቷል። እንደዚህ እያደረጋችሁ ትጨምራላችሁ። አሁን ይበቃል ለአሁኑ። ኔክስት ላለው ቀጣይ ያለውን ስቴፕ ደግሞ ለመጠቀም ማለት ነው። እሺ አሁን እዚህ ጋር ፕሮፌሽናል ሮል ይላል። አሁን ሮላችሁ ምንድነው? ትክክለኛ ሮል ማለት ታይትል ነው፣ ከላይ የሚቀመጥ ነው፣ ለሰዎች የሚታይ ነው። ሶ እኔ አሁን ለምሳሌ በኋላ ኤዲት አደርጋለሁ። ይሄንን አሁን ቪዲዮ ኤዲቲንግ ብዬ ልለፈው። ይሄ ፕሮፌሽናል አይደለም፣ ልንገራችሁ፣ ፕሮፌሽናል አይደለም። በኋላ ኤዲት አደርጋለሁ። ከዛ ኤክስፒሪየንስ አዳርግ ይላል። ይሄንን ለአሁኑ ስኪፕ አደርጋለሁ፣ ምክንያት አለኝ። ኤክስፒሪየንስ አሁን ሁሉንም ነገር አድ ካደረግን
ፕሮፋይላችን 100% አይሞላም። ስለዚህ በኋላ ፕሮፋይላችን 100% እንዲሞላ የምንሰራው ስራ አለ ውስጥ። እሱን ለማሳየት አሁን ይህን ስኪፕ ነው እላለሁ። ይህንንም ክሊያንት ላይክ ቱ ነው ዋት ዩ ነው እንደ ዩር ኤዱኬሽን ይላል። ኤዱኬሽናል ስትሪም በኋላ እንጨምራለን። አሁን ስኪፕ ነው ብለን እንለፍ። እሺ አሁን እዚህ ጋር ላንጉዌጅ ግዴታ ነው። እንግሊዘኛ አምጥቷል። እንግሊዘኛ ላይ ምን ያክል ስኪል አላችሁ ይላል። እዚህ ጋር ቤዚክ፣ ኮንቨርሽናል፣ ፍሉዌንት፣ ኔቲቭ ኦር ቢሊንጓል ይላል። እኔ ለምሳሌ ኮንቨርሽናል ብዬ ማስቀመጥ እችላለሁ። ለኮሚኒኬሽን ያክል የሚያበቃ አለኝ ብዬ ልል እችላለሁ። ከዛ ፍሉዌንት ማለት እችላለሁ። ኔቲቭ ኦር ቢሊንጓል ልል እችላለሁ። ኔቲቭ ኦር ቢሊንጓል ማለት የአፍ መፍቻ ቋንቋዬ ነው ማለት ነው። እንግሊዝኛ የአፍ መፍቻ ቋንቋ ሊሆን አይችልም ለኛ። ትንሽ የተጠጋጋ ቢሆን የተሻለ ነው። ከዛ ሌላ ቋንቋ መጨመር እዚህ ጋር አድ ላንጉዌጅ የሚለው ጋር ክሊክ እናደርጋለን። ለምሳሌ ክሊክ አድርጋለሁ። አድ ላንጉዌጅ ብዬ አማሪክ ብዬ አስገባለሁ። ይኸው ከታች ድሮፕ ዳውን መጥቷል። ሴሌክት አደርጋለሁ። አሁንም ሌቨል ኦፍ ፕሮፊሸንሲ መጥቷል። እዚህ ጋር ኔቲቭ ማለት እንችላለን። ሌላም ቋንቋ ለምሳሌ ኦሮምኛ የምትችሉ ሰዎች እዚህ ጋር ኦሮሞ ብላችሁ መጻፍ፣ ከዛ ከታች ይመጣል። አሁንም ክሊክ አድርጋችሁ ሌቨል ኦፍ ኔቲቪቲ መጨመር ነው። ከዛ አሁንም ከታች አለ ትግርኛ መጨመር ትችላላችሁ። ለምሳሌ አድ ብላችሁ እዚህ ጋር ትግርኛ ብላችሁ ስትጽፉ ይመጣል። አሁንም ሌቨል ኦፍ ፕሮፊሸንሲ መጨመር ማለት ነው። ከዛ ኔክስት ትላላችሁ። እሺ እዚህ ጋር ስለ ራሳችን ኦቨርቪው አስቀምጥ ይላል። እዚህ ጋር ትንሽ ነገር ስለማያሳልፍ እዚህ ስቴፕ ላይ ትንሽ ነገር ከዚህኛው ቀንጨብ አድርገን እናስቀምጠው። በኋላ ግን በደንብ ኤዲት እናደርጋለን እነኚህን ነገሮችን ስለምንጨምር እዚህ ጋር የሆነ ነገር አስቀምጠን እናልፋለን። እሺ ሬቱን አስቀምጥ ይላል። ሬቱን ለምሳሌ ቅድም እንዳልኳችሁ በኋላም ኤዲት ማድረግ ትችላላችሁ። አሁን እሺ ሬቱን እዚህ ጋር 5 ብለን እናስቀምጥ። ለመነሻ 5 በቂ ነው ብዬ አስባለሁ። እኔ ለየትኛውም ስኪል ከ5 ብትጀምሩ የተሻለ ነው። ምክንያቱም ስኪሉ በተጋነነ ቁጥር በመጀመሪያ ደረጃ ክሊያንቱ እኛን ላይፈልግ ይችላል። እንደዛ አድርገን እንግባ። ስለዚህ አሁን ይሄንን ስንል የአፕወርክ ፊ ከ$5 $5 እዚህ ጋር እንደሚቀነስ አሳይቷል። ከዛ ለኛ የሚደርሰው 4.5 እንደሆነ እዚህ ጋር አስቀምጧል። ስለዚህ ኔክስት እንላለን። እዚህ ጋር በርዝዴይ ይጠይቃል። በርዝዴይ፣ ይር፣ ማንዝ እና ፎቶ ይጠይቃል። እዚህ ጋር ሌሎቹን አድሬስ መረጃዎቹንም ይጠይቃል። እዚህ ጋር በደንብ የተደራጀ መረጃ ማስገባት መቻል አለባችሁ። እኔ ለምሳሌ አለኝ ያንን አስገባለሁ ማለት ነው። 2003 6 25 ከዛ አይ ቲንክ ጁን ነው 6 ጁን ከዛ 25 ኦኬ። በርዝዴይ እንደዚህ አድርጌያለሁ። 25 20 አመቱ ነው። ኦኬ ይሁን ያስኬዳል 18 አመት ስለሚል። አድሬስ አይ ቲንክ ቻግኒ አይ ቲንክ እንደዚህ ነው። ጎግል ላይ ቼክ እናደርጋለን እርግጠኛ ለመሆን። እሺ ኃይለ ሥላሴ ታውን ኦፍ ኖርዝ ዌስት ኢትዮጵያ ሎኬትድ ኢን እሺ ቻግኒ ዚፕ ኮድ ካላት እንየው። ኖት ናው ዚፕ ኮድ አይ ቲንክ ያለ አይመስለኝም። የላትም 00 ብለን እናልፋለን። ኦፕሽናል የሆኑ ነገሮችን እናልፋለን። ቻግኒ ኦኬ። ይሄ
ስቴት ኦር ፕሮቪንስ አምሃራ። እሺ ዚፕ ኮድ ስለሌለው 000። እሺ ይሄ ግዴታ ሲቲ መታወቅ አለበት። የሚቀርብ ከተማ መጥቷል፣ ተቀብሎታል አሁን እንጂባራ። እሺ ስልክ ቁጥር ላስገባ። ዘን አሁን ሪቪው እንላለን። ኦኬ ፎቶ ያስፈልጋል። ፎቶን አንዴ ፕላስ ስነካ ወደ አፕሎድ ይወስደናል። ቀጥታ ዳውንሎድ ውስጥ እንግባና ይህንን ፎቶ ክሊክ አድርገን አጃስት እናደርጋለን እንደዚህ። ዘን አታች ሴቭ። ኦኬ አሁን ሪቪው እናደርጋለን ፕሮፋይሉን። ኦልሬዲ ይሄን ይመስላል ፕሮፋይሉ። እንየውና ያው ብዙ ነገር ገና ይቀራል። ስለዚህ ሰብሚት ፕሮፋይል ብለን እንለፈው። አሁንም እዚህ ጋር ኮኔክት ግዛ ይለኛል። ባይ $15 ኮኔክት ይላል። ይሄ ማለት $15 ስንገዛ $50 ኮኔክት ፍሪ እና 100 ኮኔክት ደግሞ በ15 እንገዛለን ማለት ነው። 100 ኮኔክት በ$15 ስንገዛ 50 ኮኔክት ፍሪ ይሰጠናል፣ የመጀመሪያው ማለት ነው። ይሄንን እኛ አሁን አናረግም። ብራውዝ ዊዛውት ቢዲንግ ብለን እንለፈው። ኦኬ አሁን ክሬት ተደርጓል ፕሮፋይላችን። የመጀመሪያ ዙር በዚህ መልኩ ይታያል። 40% ነው የሚለው። አሁን የመጀመሪያ ድራፍት ላይ ሁሌም 40% ነው የሚለው ፕሮፋይሉ። ይሄው መጥቷል። ከዛ 100% እንዲሆን እነኚህን ነገር ጨምር ይለኛል። እነኚህን ማየት ትችላላችሁ። ኢምፕሎይመንት ሂስትሪ፣ ፖርትፎሊዮ፣ ኤዱኬሽን፣ ቪዲዮ ኢንትሮዳክሽን፣ ሰርቲፊኬት፣ ሊንክስ፣ አዘር ኤክስፒሪየንስስ ይላል። እነኚህን ሁሉ ስንጨምር ያው እያንዳንዱ የራሱ ቫልዩ አለው። ለምሳሌ ኢምፕሎይመንት ሂስትሪ 30% አለው፣ ፖርትፎሊዮ 20% አለው፣ ኤዱኬሽን 20% አለው፣ ቪዲዮ ኢንትሮዳክሽን 10% አለው እያለ ይቀጥላል። እኛ አሁን የተወሰነውን ስናስገባ 100% ሲሞላ እናቆማለን። ይሄንን ቀስ በቀስ እናንተ ትሞሉታላችሁ ማለት ነው። ሁሉም ሰው 100% የሆነ ፕሮፋይል ሊኖር ግድ ነው። ይህንን ማወቅ አለባችሁ። አሁን ኢምፕሎይመንት ሂስትሪ እናስገባ፣ እንጀምር። ይሄው ኢምፕሎይመንት ሂስትሪ ጋር ክሊክ አደረኩት። እዚህ ጋር መሆኑ ጥቅሙ ምን መሰለ? በፊት እያስገባን ብንመጣ እዚህ ጋር ቫልዩ አይጨምርም። አሁን ግን ስናስገባ እያንዳንዱ ነገር ላይ ቫልዩ እየጨመረ ይሄዳል። አሁን ለምሳሌ ኢምፕሎይመንት ሂስትሪ ስናስገባ የመጀመሪያውን ሂስትሪ ስናስገባ 15፣ ሁለተኛውን ስንደግም 30 አድርጎ ያስገባል ማለት ነው። ይሄ ጥቅሙ እያንዳንዱ ነገር ላይ ማስገባታችን ጥቅሙ ፕሮፋይሉን 100% እንዲሆን ያደርጋል ማለት ነው። እዚህ ጋር መጥቷል። ካምፓኒ ይላል። ካምፓኒ ለምሳሌ የሆነ ቦታ ሰርቻለሁ ልበል። እኔ ለምሳሌ ዝም ብዬ ዩቲዩበርስ ብዬ ለጻፍ። ለምሳሌ ዝም ብዬ ይሄ ካምፓኒ የት ነው ያለው? አዲስ አበባ ብዬ ልጻፍ። ካንትሪ ኢትዮጵያ፣ ታይትል ቪዲዮ ኤዲተር፣ ከመች እስከ መች ይላል። ለምሳሌ ታይም ላይኑን እናንተ ታስቀምጣላችሁ። ይሩ 2023 ከዛ ካረንት ሳይሆን የሆነ ያቆምኩበት ታይም አለ ብዬ 25 ላይ አቁም ያለው። ዲስክሪፕሽን ያስፈልጋል። ዲስክሪፕሽን ኦፕሽናል ነው፣ መጻፍም አለመጻፍም ትችላላችሁ። ዲስክሪፕሽን ቢኖር ግን ሰው የሰራችሁትን ነገር በደንብ ያውቃል። አሁን ግን እኔ ኦፕሽናል ስለሆነ ይሄን ሴቭ ብዬ ልለፈው። ስለዚህ የመጀመሪያውን ጨርሰናል፣ ወርክ ሂስትሪ። አሁን ተመልሰን ማየት እንችላለን ፕሮፋይሉን ስንት ፐርሰንት እንደሆነ ማየት እንችላለን።
ቅድም እንግዲህ 40% ነበር። አሁን ስንት ፐርሰንት እንደሆነ እንየው። አሁን 60% ሆኗል። 20%ን ጨምሯል። አሁንም የሆነ ነገር እንጨምር። ለምሳሌ ይህን ራሱን ኢምፕሎይመንት ሂስትሪ ደግመን ሌላ ካምፓኒ ብናስገባ ይጨምራል 10ዋን ማለት ነው። ይኸው ኢምፕሎይመንት ሂስትሪ 20% አሁን ቀርታለች። ቅድም 30% ነበር፣ አሁን 20% ቀርታለች። 3 ዙር ታስገባለች ማለት ነው። እንደዚህ ደጋግማችሁ እያስገባችሁ ፕሮፋይል ፐርሰንቱ እንዲጨምር መስራት አለባችሁ ማለት ነው። አሁንም እንድገመው። እንደዚህ እየወጣችሁ እንደገና ግቡ። ለማስገባት ስትመጡ እየወጣችሁ እንደገና ግቡ። ለምሳሌ ኢትዮ ኤጅ እንበል። ከዛ አሁንም አዲስ አበባ ኢትዮጵያ። ከዛ እዚህ ጋር አሁንም እሺ ግራፊክ ዲዛይን እንበል፣ ቪዲዮ ፕሮዳክሽን እንበል። ከዛ አመቱን አሁንም እሺ፣ ከዛ ቀጠል ብለን እናድርግ 25 ቱ ካረንት ብለን እንለፈው እስከ ዛሬ ድረስ በሚለው። እሺ አሁንም ቀጥታ ወደ አፕወርክ ዋና ሆም ፔጁ ጋር እንመለስና አሁንም ፐርሰንቱን እንየው። 70% ሆኗል። አሁንም ፐርሰንቱ ላይ ክሊክ አድርገን እንመለስ። እሺ ፖርቶፎሊዮ ዴታ ስለሆነ ፖርቶፎሊዮ ላይ እንግባና ፖርቶፎሊዮ ላይ ከመግባታችን በፊት ግን እቺን ፔጅ ዱፕሊኬት እናድርግና እሺ እንግባ። አሁን እዚህ ጋር ፖርቶፎሊዮ ላይ እንግባ። እሺ ፖርቶፎሊዮ ለምሳሌ ኤክስፒሪየንስ የለውም ከዚህ በፊት ስላልሰራ እኔ ለእናንተ ለማሳየት እያስገባው ነው። ስለዚህ ፖርቶፎሊዮ አላዘጋጀም። ከሌላ ሰው እንዴት እንደምንወስድ አሳያችኋለሁ። አሁን ቀጥታ ከሌላ ሰው ነው የምንወስደው። ምን ያስፈልጋል የሚለውን እዚህ ጋር ገብተን እናያለን። የፕሮጀክት ታይትል ያስፈልጋል። ከዛ ዩር ሮል ይሄ ኦፕሽናል ነው አሁንም። ከዛ ፕሮጀክት ዲስክሪፕሽን ያስፈልጋል። ስኪሎች ያስፈልጋሉ። ከዛ ፎቶ ያስፈልጋል ማለት ነው። አሁን እዚህ ጋር እንግባና ዱፕሊኬት ካደረግኩት ላይ አንድ ቪዲዮ ኤዲተር ሰርች እናደርጋለን። ሰርች ቦታ ላይ እንግባና ቪዲዮ ኤዲተር ከዛ እዚህ ጋር ጆብ የምትለዋን ታለንት እናደርጋለን። ክሊክ አድርገን ታለንት ዘንድ ታለንት የሆኑ ሰዎችን አሁን ይዘረዝርልናል ማለት ነው። ቪዲዮ ኤዲተር የነበሩትን። ኦኬ ጆብ ነው እንደገና ገልብጦ ያመጣው። ቆይ መጀመሪያ ታለንት እናርግና ቪዲዮ ኤዲተር ብለን እንጻፍ እዚህ ጋር። አሁን ሰርች ብለናል። ታለንት ነው ሰርች የሚያደርገው። አሁን ታለንት ማለት ፍሪላንሰር ማለት ነው። እንደኛ የሆኑ ሰዎች ፕሮፋይላቸውን እንዴት ክሬት እንዳደረጉ እዚህ ጋር እናያለን። የነሱን ፕሮፋይል ማየት ጥቅሙ ምን መሰላችሁ? ልክ ከነሱ ምን ኮርጀን እንደነሱ የሆነ ፕሮፋይል እንዲኖረን ያደርጋል። ለምሳሌ ይሄ ሰውዬ $500 በላይ ሰርቷል በዚህ ፕላትፎርም። ይሄ አገሩ ዩክሬን ነው። ቪዲዮ ኤዲተር ነው። ታይትሉን አይታችሁ ማየት ትችላላችሁ። ይሄ ለምሳሌ ቪዲዮ ኤዲተር ብቻ ነው ያለው። ይሄንን እንደዛ ሳይሆን ልክ ይሄን እዩት። ቪዲዮ ኤዲተር ሾርት ፎርም ቪዲዮ
ኢኮመርስ አድስ ኤአይ ቪዲዮ ቪኦኤ ስሪ ብሏል። ኢንዲያ ነው። ከዚህ በፊት $4000 ከ4000 በላይ ሰርቷል። ጆብ ሰክሰስ ስኮር 78% ነው። ይህንን ማየት ትችላላችሁ። ሌላው ደግሞ እዚህ ጋር ከ1000 በላይ የሰራ ሰው አለ። 90% ጆብ ሰክሰስ በሰዓት $10 ፔር ሃውር ይላል። እዚህ ጋም ማየት ትችላላችሁ። የላይኛው $12 ፔር ሃውር ይላል። እዚህ ጋም 10 ፔር ሃውር ይላል። ያው እናንተ ዝቅ ማድረጋችሁ ጥቅሙ ለምን እንደሆነ እዚህ ጋር ይገባችኋል። ክሊያንት እናንተን እንዲመርጣችሁ ነው። እዚህ ጋም አለ ማየት ትችላላችሁ። አሁን ይሄንን እያንዳንዱን ዲቴሉን ነገ ከነገ ወዲያ አብረን የምናየው ስለሚሆን ይሄን እዚህ ላይ ጊዜ አላጠፋም። በዚህ መንገድ ሰርች አድርጋችሁ ታለንት ማግኘት ትችላላችሁ። እኔ አሁን የምፈልገው ፖርትፎሊዮ ስለሆነ ፖርትፎሊዮ የአንድ ሰው ለምሳሌ የዚህ ሰው ገብተን እንውሰድ። እዚህ ጋር ክሊክ አድርገን እንገባለን ስሙ ላይ። ከዛ ቀጥታ ያስገባናል። ያው ዲስክሪፕሽኑን ሁሉ ነገር አለ። ቪዲዮ ኢንትሮዳክሽን ሁሉ አለ። እዚህ ጋር ማየት ትችላላችሁ። እዚህ ጋር የእሱን ዲስክሪፕሽን ማየት ትችላላችሁ። እንዴት እንዳስገባ። ከዛ ፖርትፎሊዮ ላይ ወደ ታች ወረድ ብለን እናያለን። ይሄው ፖርትፎሊዮ ማለት ይሄ ነው። ይሄው ፖርትፎሊዮ ይሄ ነው። እንደዚህ ያስገብቷል፣ እንደዚህ ሰርቷል፣ እንደዚህ አይነት ቪዲዮዎችን እሰራለሁ እያለ ነው። ስለዚህ ይሄንን ክሊክ እናርግና አሁንም እንገባለን። ሲንገባ እንደዚህ ያስገባል። ይሄው ታይትል አለ። ቴኪንግ ዩቲዩብ ሾርትስ ኤንድ ሎንግ ቪዲዮ ኤዲቲንግ ይላል። ከዛ ደግሞ እነኚህ ቪዲዮዎች ናቸው። ይሄ ኖርማሊ ቪዲዮ ነው ያስገባው፣ ፎቶ ብቻ ሳይሆን ቪዲዮ ነው ያስገባው። የተለያዩ ቪዲዮዎቹን እዚህ ጋር አስገብቷል። እኛ አሁን ለማሳየት ያክል ፎቶ ዳውንሎድ እናርግና እንየው። ሴቭ ኢሜጅ የሚለውን ጋር ክሊክ ላርግና ኢሜጁን ሴቭ እናርገው። እዚህ ጋር እሺ ኦሪጂናል ኢሜጅ ኦኬ ሴቭ ብየዋለሁ። አሁን እዚህ ጋር እንመለስና ኦኬ ሌዋንዴ ኢሜጅ ፎርማት ዳውንሎድ መደረጉን ቼክ ላርገው። እዚህ ጋር ራይት ክሊክ ታደርጋለህ። ኢሜጁ ላይ ከርሰሩን ታደርግና ራይት ክሊክ ስታደርግ ኦፕሽኖች ይመጣሉ። ኦፕን ኢሜጅ ኒው ታብ፣ ሴቭ ኢሜጅ አስ ይላል። ኮፒ ኢሜጅ አድሬስ ምናምን ከሚለው እሺ ኦፕን ኒው ታብ የሚለው ላይ ክሊክ እናርግና ኢሜጁን ብቻ በአዲሱ እዚህ ጋር ኮፒ አድርጓል። ኦፕን አድርጓል። ይሄንን ሴቭ ኢሜጅ አስ የሚለው ላይ ክሊክ እናደርጋለን። ከዛ ኢሜጁን ዳውንሎድ ያደርጋል ማለት ነው። ጄፒጂ ፋይል። እሺ ኮፒ ኢሜጅ ብያለሁ። ቴሌግራም ላይ ልውሰድ። ቴሌግራም ላይ ለሆነ ሰው ልላክ፣ ለራሴ መልሼ ልላክ። እሺ ከዛ ሴቭ አደርጋለሁ ማለት ነው። እሺ ከዛ ሴቭ ብዬ ዳውንሎድ ውስጥ ፖርትፎሊዮ። አሁን እዚህ ጋር እንምጣና ምን እንደማደርግ አሳያችኋለሁ። እዚህ ጋር ኢሜጁን አፕሎድ እናደርጋለን። ክሊክ ስናደርግ ቀጥታ ወደ ብራውዘር ይወስዳል። አሁን ሴቭ ያደረኩትን እኔ አመጣለሁ ማለት ነው። እሺ ይሄው አፕሎድ ተደርጓል። ታይትል ከየት እንወስዳለን? እዛው ላይ አለ። ይሄ ከላይ ያለውን ሴሌክት እናደርጋለን። ከዛ ቀጥታ ይሄንን ወስደን እዚህ ጋር ፔስት እናደርጋለን። አሁንም ዲስክሪፕሽን እንወስዳለን። ስኪሎቹ ይታያቸዋል መቼም። ስኪሎቹንም እንደዚህ ኮፒ አድርገን መውሰድ ነው። እዚህ ጋር ስኪልስ የሚሉት ጋር ፔስት ማድረግ ነው። ኖርማሊ ፔስት ስናደርግ ዋን ባይ ዋን አይወስድም። ስለዚህ ድሮፕ ዳውን ማድረግ አለብን። እያንዳንዱን እየወሰድን ማሳየት አለብን። እንደዚህ እናደርግና የመጀመሪያውን ፕሪሚየር ፕሮ የሚለውን
ፔስት ስናደርግ መጥቷል። እዚህ ጋር ክሊክ ስናደርግ ይወስዳል። አሁንም እንደገና ገብተን ቀጣዩንም ሴሌክት እናደርጋለን። ይህንን ስቴፕ ፖርትፎሊዮ አለኝ የምትሉ ሰዎች አያስፈልግም። ግን ክሬት ያላደረጋችሁ ፖርትፎሊዮ ያላስገባችሁ ሰዎች ሁላችሁም እንደዚህ አድርጋችሁ ከተመሳሳይ ፕሮፋይል መውሰድ ትችላላችሁ። እንደዚህ እያደረጋችሁ የሁላችሁ እኔ አሁን እያንዳንዱን ወርድ ባይ ወርድ ኮፒ አደረግና እናንተን ለማሳየት አንድ ክሬት አደርጋለሁ ማለት ነው። ይኸውላችሁ በቂ ነው ይሄ። ሶ ዲስክሪፕሽን ብቻ ነው የቀረው። አሁን ዲስክሪፕሽኑንም ከዛው ኮፒ እናደርጋለን። እዚች ጋር ያው ከታች አለች ቴኪንግ ሄድ ዩቲዩብ ሾርት ኤንድ ሎንግ ቪዲዮ ኤዲቲንግ ይላል። ሰዎችን እንዲህ ፔስት እናድርግና አሁን ፕሪቪው ማድረግ እንችላለን። ጨርሰናል። ፕሪቪው ስናደርግ እንደዚህ ይታያል። ተምኔል ይላል። ተምኔል ካለ ታስገባላችሁ፣ ከሌላችሁ ይሄ ራሱ ተምኔል ሊሆን ይችላል። በቃ የመጀመሪያው ፐብሊሽ ይላል። ፐብሊሽ ብለናል። የመጀመሪያ ፖርትፎሊዮ ገብቷል። ሶ ደን ብለን አሁን ተመልሰን ማየት እንችላለን። አፕወርክ ሆም ላይ እንግባና ፐርሰንቱን እንየው። 75% ብሏል። ሚኒመም ፖርትፎሊዮ 3 ይፈልጋል። ስለዚህ ለሶስት ከፋፍሎ ነው። አሁን ደግሞ ሌላ ፖርትፎሊዮ እንዴት እንደሚገባ አሳይቻለሁ። ኢምፕሎይመንት ሂስትሪ እንጨምር ወይም ኤዱኬሽን እንጨምር። እሺ ኤዱኬሽን እናስገባ። ኑሬል እስቲ አሁን ኤዱኬሽን ንገረን። ምን ብዬ ላስገባ? ቦታውን ኤዱኬሽን ዘንድሮ 12 ዘንድሮ ነው ተፈታኝ። ስለዚህ አሶሺየት ዲግሪ ብለን እንያዘው እዚህ ጋር። ከዛ ምን ልበል? ስቴዲ ኤሪያ ለምሳሌ ግራፊክ ዲዛይን ምናምን ኮምፒውተር ሳይንስ ልበለው ዝም ብዬ ማለት ነው። ኤዲት ማለት ይችላል በነገራችን ላይ። እሺ ከዛ ዲስክሪፕሽን ኦፕሽናል ነው። ስለዚህ እዚህ ጋር ስኩል ይጠይቃል። ስኩልን የት ልበለው? ለምሳሌ ባህር ዳር ዩኒቨርሲቲ ልበል። ኦኬ አተንድድ ዴት 2025 እስከ ይሄም ያው ኤክስፔክትድ ስለሚሆን 2025 እስከ 2029 ብለን እንያዘው። በቃ ሴቭ ማድረግ እንችላለን አሁን። እሺ ሴቭ አድርጓል። አሁንም ፐርሰንቱን እንየው። 85% ሆኗል። 15% ነው የቀረው 100% ለመሆን። አሁን አንድ ነገር ስናስገባ በእርግጠኝነት ይሞላል ብዬ አስባለሁ። ኤዱኬሽን አሁንም እንጨምር። ለምሳሌ ግራፊክ ዲዛይን የተማርክበትን ቦታ ዝም ብለን እንጻፍ። ምን ብለን እንጻፍ? ስኩል ስም ታውቃለህ? የግራፊክ ዲዛይን ስኩል ወይ? አልሰማውም። ዘውድ ቴክ እያለ ነው ታሚ። ኔትወርክ ይዞት ዘውድ እንደዚህ ማለት ነው። ሶ መቼም ያው 1 አመት ይሆናል ከተማርክ ብዬ ነው። ኦፕሽናል፣ ይሄ ኦፕሽናል ነው፣ ችግር የለውም።
ከዛ ግራፊክ ዲዛይን ኦኬ ሴቭ እንበለውና እነኚህን ነገሮችም ደጋግመን በመጨመር 100% ይሆናል። ስለዚህ ስቲል ስንት ፐርሰንት እንደሆነ እናያለን። 95%፣ 5% ቀርታለች። አምስቷንም አሁን እሺ ኢምፕሎይመንት ሂስትሪ እናስገባ እንጨምር ዝም ብለን ለምሳሌ የሆነ ካምፓኒ ዶንኪ ቲዩብ ልበል። ዶንኪ ቲዩብ አዲስ አበባ ኢትዮጵያ ዘን ግራፊክ ዲዛይነር ዲዛይን እሺ ዘን ከመች የሚለውን ከ2024 እስከ አሁን ድረስ ብያለሁ። ምናልባት አመቱ ለካ ተደጋግሞ ሊሆን ይችላል። እሺ እሱን እናስተካክላለን። 2022 እስከ 2024 እንበል። አዎ በዛ ነው እምቢ ያለው ቅድም። አሁን ሴቭ አድርጓል። አሁን 100% ሞልቷል። በቃ ፕሮፋይሉ ፉል ሆኗል። ስለዚህ ምን እናደርጋለን? ኤዲት ለማድረግ ያው የተለያዩ ኦፕሽኖችን መጠቀም እንችላለን። ያው 100% መሆኑን ያሳያል። እነኚህን ግን ማስገባት ለበለጠ ስራ ለማግኘት እድል አለው። እነኚህን በማስገባት ብዙ እድሎችን ማግኘት እንችላለን። ፕሮፋይላችን ፉል ሲሆን በጣም ያምራል። ስለዚህ ያንን ታደርጋላችሁ። አሁን እዚህ ጋር ላሳያችሁ እያንዳንዱን ስቴፕ። ምናልባት አሁን ያለው ቪው ይሄ ነው። ስለዚህ ታይትል ኤዲት ማድረግ አለብን። ታይትል ያስቀመጥኩት አለ፣ ዲስክሪፕሽን ያስቀመጥኩት አለ። እያንዳንዱን እንዴት ኤዲት እንደምታደርጉ አሳያችኋለሁ። ለምሳሌ አሁን አንድ ሰው እናንተን ሊንክ ላክልኝ ካላችሁ ሊንክ የምትሆነው እቺ ነች። እቺ ፓርት ምናልባት ከርሰር የሚታያችሁ ከሆነ የኔ ከርሰር ያለች እቺ ቦታ ሊንክ ነች። እቺን ክሊክ ካረጋችሁ ኮፒ ያደርጋል። ከዛ ያንን ፔስት ማድረግ ነው ለሌላ ሰው ሊንክ ለመላክ ስትፈልጉ። እያንዳንዱን ፓርት ደግሞ ኤዲት ማድረግ ስትፈልጉ ይኸውላችሁ ስክሪፕቶ ምልክት አለች እያንዳንዱ አጠገብ። እሷን ነካ ማድረግ ነው። ለምሳሌ ታይትል ኤዲት ማድረግ ፈለኩ፣ ስክሪፕቷን ነካ ሳረግ ታይትሉ ይከፈታል። ቅድም ያስተካከልኩትን ፕሮፌሽናል የሆነ ታይትል እዚህ ጋር ያስቀመጥኩት አለ ወደ ታች። ከነኚህ ይሄ ከአምስቱ ታይትሎች አንዱን እመርጣለሁ። ለምሳሌ ይሄን ቻትጂፒቲ ነው በፕሮምፕት ቅድም የሰጠኋችሁ ፕሮምፕት አለ በሱ ነው ያገኘሁት። እዚህ ጋር አንጥቼ ይሄንን ደሊት አደርግና ፔስት አደርጋለሁ ማለት ነው። ከዛ ሴቭ። ይኸውላችሁ አሁን ቀጥታ ኤዲት አድርጓል። ቅድም ቪዲዮ ኤዲቲንግ ብቻ ነበረች፣ አሁን እንደዚህ አድርጓል። ከዛ ቀጥሎ ደግሞ ፕራይስ ፔር ሃውር ኤዲት ለማድረግ ከፈለጋችሁ እዚች ጋር ክሊክ ማድረግ ነው። አሁንም እዚህ ጋር እንደዚህ ስታደርጉ ይመጣል። ኤዲት ማድረግ ትችላላችሁ። ለምሳሌ ለማሳየት ያክል 7 ብዬ ላስገባ፣ ሴቭ ማድረግ ነው። ይሄው ኤዲት እያደረኩ ነው። እዚህ ጋር ዲስክሪፕሽኑን ኤዲት ማድረግ ፈለኩ፣ እዚህ ጋር እቺን ክሊክ ማድረግ ነው። ከፈተ። እዚህ ጋር ጽፌ ያስቀመጥኩት አለ፣ ያንን ሙሉ በሙሉ ኮፒ አደርጋለሁ ማለት ነው። ኦኬ
እስከዚህ ድረስ ነው። ሶ እዚህ ጋር ፔስት አደርጋለሁ። ይሄንን አጠፋና አሁንም ፔስት አደርጋለሁ። ሶ ላሳያችሁ እያንዳንዱን። ይሄ ሁክ ነው። ሁክ የሚባለው ቅድም የነገርኳችሁ እቺ ነች። እዚች ጋር ሁክ አለች። ሁክ የምትለውን ከላይ ያለችውን አጠፋለሁ። ከዛ ይሄን ታይትል የሚመስለውን ነገር ቦልድ ማድረግ እንችላለን። አሁን አክሰፕት ስለማያደርግ ነው። እንደዚህ እያደረጋችሁ ስፔስ እየሰጣችሁ ማሳመር ነው። እነኚህን ነገሮችን ደግሞ ኢሞጂ፣ ለምሳሌ ከቴሌግራም የሆነ ኢሞጂ ላምጣ እና ላሳያችሁ። እሺ እዚህ ጋር ኮፒ ፔስት እያደረኩ አስቀምጣለሁ ማለት ነው። ከቴሌግራም ላይ ያመጣሁት ኢሞጂ ነው ይሄ። እንደዚህ እያደረኩ ስፔሱ በዛ። ሶ እንደዚህ እያጠጋጋው ይህንን ውበቱን በኋላ ነው የምታውቁት። በጣም ያምራል ይሄንን ስታረጉ። ሶ እንደዚህ መጥቷል። ቀጥሎም ያለው ለምሳሌ ቱሎችን ነው። ይሄ ቱል ስለሆነ ቱልም ተመሳሳይ ነው። የሌላ ኢሞጅ ታመጣላችሁ ማለት ነው። ሶ እኔ ለምሳሌ ይሄንን ኢሞጅ አሁንም ኮፒ ያደረኩኝ አዶቤ ፕሪሚየር፣ ከዛ የተለያዩ ሶፍትዌሮችን የምንጠቀማቸውን ሊስት የተደረገ ለቪዲዮ ኤዲቲንግ የሚጠቅሙ ናቸው። ይኸውላችሁ ከእናንተ ጋር ሳወራ የአፕወርክ ስራ መጥቷል። ሚሴጅ ስገባ ይሰማችኋል? የአፕወርክ ሚሴጅ ነች እቺ። ላሳያችሁ እችላለሁ አሁን ምን አይነት ስራ እንደሆነ። አዲስ ነው ታዲያ በቃለን እስከሚገባ በኑር የለው ያው ስራ ነው። አሳያችኋለሁ ምን አይነት ስራ እንደሆነ። አንዳንዴ ያጋጥማል እንደዚህ። ሶ ይሄንን ጨርሼ ሴቭ አደርጋለሁ። ሶ ሴቭ አድርጓል። ላሳያችሁ። ይሄው ዲስክሪፕሽኑ ኮል ቱ አክሽን ለምሳሌ እቺ ነች። ብሪንግ ዩር ስቶሪ ቱ ላይፍ ዊዝ ሻርፕ ካትስ ኤንድ ስሙዝ ትራንዚሽን ኤንድ ኤ ካቺንግ ኤዲት ይላል። ከዛ በኋላ የራሱን ዲስክሪፕሽን ውስጥ ይገባል። አይ ሜቢ ኒው ቱ ይሄንን ለምሳሌ እንትን ስለሰጠ ነው፣ ቻት ጂፒቲ ስለሰጠ ነው። አይ ሜቢ የሚለውን ላውጣ። ሜቢ ብሎ ነገር የለም እዚህ ላይ። ምናልባት እርግጠኛ ሆናችሁ መስራት መቻል አለባችሁ። አይ አም ብለን ይሄን እስከዚህ ድረስ ያለውን ላጥፋና ኤዲት ታደርጋላችሁ። ቻት ጂፒቲ የሰጠው ፕሮምፕት ስለሆነ አይ አም ድራይቭን ክሬቲቭ ኤንድ ፉሊ ኮሚትድ ኤንድ ድራይቪንግ ሃይ ኳሊቲ ቪዲዮ ኮንተንት ዛት ካፕቸርስ አቴንሽን ኤንድ ኪፕ ኦዲየንስ ኢንጌጅመንት ይላል። ይሄንን ከዛ በኋላ ቱሎቹ አሉ። ሁ አይ አም ያለውን ስኪልስ አይ ብሪንግ ይላል። እነኝን ይኸውላችሁ ታያላችሁ። ልክላችኋለሁ ይሄን በሙሉ። ስለዚህ አሁን ይሄ የተጠቀምኳቸውን ኢሞጂዎችን እዩ። ታምራለች፣ ለማንበብ አትራክቲቭ ነች። ኮል ቱ አክሽን አለች መጨረሻ ላይ። የላይኛው ሁክ ነው፣ የታችኛው ኮል ቱ አክሽን ነው። ሌትስ ሜክ ዩር ቪዲዮ አንፎርጌተብል ሰንድ ሚ ሜሴጅ ዊዝ ፕሮጀክት ዲቴል ኤንድ አይ ዊል ሄልፕ ዩ ብሪንግ ዩር ቪዥን ቱ ዘ ስክሪን ይላል። ስለዚህ ኮል ቱ አክሽን ነች። አሁንም እቺ ኮል ቱ አክሽን የምትሏ መታየት የለባትም፣ ማጥፋት አለብን ገብተን። ይሄ እንዴት ፊልተር እንደምታደርጉ እያሳየዋችሁ ነው። ኤዲት ስታደርጉ ትክክለኛ መሆን አለበት። ስለዚህ እንደዚህ አድርጋችሁ ሴቭ ታደርጋላችሁ፣ ደጋግማችሁ እያያችሁ ዘን አሁንም ቼክ ታደርጋላችሁ። ይኸውላችሁ አሁን በጣም አሪፍ ሆኗል።
ከዚህ በኋላ ፖርትፎሊዮ መጨመር ትችላላችሁ። እዚህ ጋር አድ እያላችሁ ፕላስ እያደረጋችሁ ወርክ ስትሪም ከፈለጋችሁ መጨመር ትችላላችሁ። እዚህ ጋር ስኪልም አድ ማድረግ ትችላላችሁ። ስኪል በጣም ወሳኝ ነው። እስከ 15 ድረስ እስከ መጨረሻው ድረስ አድ ማድረግ አለባችሁ። ፕሮጀክት ካታሎግ ይሄ ቢቆይ እላለሁ፣ ምክንያቱም እናንተ ይሄን ሰራለሁ ብላችሁ ስትሰሩ በጣም ብዙ ስቴፕ ስላለው ውስጥ ያለውን ስቴፖቹን ለማወቅ በጣም ጊዜ ስለሚፈልግ ካታሎግ አሁን ለእናንተ አያስፈልግም። ሶ እዚህ ጋር ቴስቲመኒ ይላል። ቴስቲመኒ ለምሳሌ ከሰራችሁበት ቦታ ፕላስ ብላችሁ እዚህ ጋር ስትነኩ ወይም ሪኩዌስት ታደርጋላችሁ በኢሜል። ያ ሰው ፖዚቲቭ ከሆነ ለእናንተ ይመልስላችኋል። ሶ እናንተ የሰራችሁበት ቦታ ላይ ያለ ሰው የምታውቁት ሰው በኢሜል እናንተ መመለስ የሚችል ሰው ጋር ሪኩዌስት ማድረግ ትችላላችሁ። ከዛ ሰርቲፊኬት ካላችሁ እዚህ ጋር ፕላስ ምልክቷን ነክታችሁ አድ ታደርጋላችሁ። እዚህ ጋር አንዳንዴ ያስቸግራል። አድ ማኑዋሊ ብላችሁ መግባት ነው። አድ ማኑዋሊ ካላችሁ ያስገባል። ኢምፖርት ፍሮም ክሬድሊ ካላችሁ ኦንላይን ፕላትፎርም ላይ አክሰፕታብል የሆነ ጎግል ሳፖርት በሚያደርጋቸው ፕላትፎርሞች ላይ የተማራችሁት ካለ በክሬድሊ ትገባላችሁ። ካልሆነ ግን አድ ማኑዋሊ ብላችሁ ትገባላችሁ። ታይትል ያስገባል፣ ሊንክ ይጠይቃል። ሊንክ ካለ አለ፣ ከሌለ ግን ጎግል ድራይቭ ላይ ሰርቲፊኬታችሁን አታደርጉና ያን የጎግል ድራይቭ ሊንክ ታስገባላችሁ። ከዛ የተማራችሁበት አመት ምናምን ልክ እንደ ቅድሙ ይጠይቃል። ያንን ታስገባላችሁ፣ ሴቭ ታደርጋላችሁ ማለት ነው። ሶ አሁን የቀረው ይሄው ኢምፕሎይመንት ሂስትሪ ቅድም ያስገባናቸው በሙሉ እዚህ ናቸው። ኤዲት ማድረግ ትችላላችሁ፣ ደሊት ማድረግ ትችላላችሁ፣ አድ ማድረግ ትችላላችሁ። እዚህ ጋር እያንዳንዱን እየመጣችሁ ኤዲት፣ ደሊት፣ አድ። ይሄው ሌላ ኤክስፒሪየንስ ማለኝ ካላችሁ እዚህ ጋር አድ እያደረጋችሁ መጨመር ትችላላችሁ። ይሄ ነው ያለው ነገር። ላንጉዌጆቹንና የተለያዩ እዚህ ጋር ያሉ ነገሮችን ላሳያችሁ። እዚህ ጋር አቫይላቢሊቲ ባጅ፣ ቡስት ዩር ፕሮፋይል ይላል። እነኚህ ከኮኔክት የሚቆርጡ ናቸው፣ ኮኔክትን የሚጠቀሙ ናቸው። ሁሌም ኦፍ መሆን አለባቸው ብዬ አምናለሁ፣ ኮኔክታችሁን እንዳይቆጥርባችሁ። ዝም ብሎ ፕሮፋይሉ በተቀመጠ ቁጥር ይሄ እነኚህ ኦን ከሆኑ ኮኔክት ይቆጥራሉ። ሶ አሁን ያለው ባላንስ ኮኔክታችሁ 0 ነው። ስለዚህ ባይ ኮኔክት ይላል። ይሄንን ጊዜ አመቻችታችሁ መግዛት ትችላላችሁ። ከዛ ቪዲዮ ኢንትሮዳክሽን ይላል። ቪዲዮ ኢንትሮዳክሽን ካዘጋጃችሁ ስለራሳችሁ ስለሚሰሩት ስራ ኢንትሮዳክሽን ያዘጋጃችሁ ቪዲዮ ካለ ዩቲዩብ ላይ ፖስት ታደርጋላችሁ። ፖስት ስታደርጉ አንሊስት አድርጋችሁ ፖስት ታደርጉና የዩቲዩብ ሊንክ እዚህ ጋር አምጥታችሁ አታች ማድረግ ነው። ፕላስ ስትሉ የዩቲዩብ ታይትል ይጠይቃል። ይሄው ሊንክ ይጠይቃል፣ የዩቲዩብ ሊንክ ይጠይቃል። ሊንኩን ስታስገቡ ሴቭ ይላል። በቃ ከዛ በኋላ ዩቲዩብን አታች ያደርጋል ማለት ነው። ዩቲዩብ ላይ ስትፖስቱ አንሊስት ታደርጋላችሁ። ከዛ ይሄን ሃውርሊ ፔር ዊክ ለምሳሌ በሳምንት ውስጥ 30 ደቂቃ 30 ሰዓት መስራት ይችላለሁ፣ ከዛ በላይ መስራት ይችላለሁ ካላችሁ እዚህ ጋር ኤዲት ታደርጋላችሁ። ቋንቋችሁን ደግሞ እዚህ ጋር እንደፈለጋችሁ መጨመር ትችላላችሁ፣ መደለትም ትችላላችሁ። ለምሳሌ እዚህ ጋር ኤዲት ብዬ ገብቼ የማልችለው ቋንቋ ካለ መደለት እችላለሁ። ላሳያችሁ። እዚህ ጋር ለምሳሌ ትግርኛ መደለት ፈለኩ፣ ደለትኩ። ኦሮምኛ መደለት ፈለኩ፣ ደለትኩ። ከዛ አማርኛና እንግሊዝኛ ይብቃኝ፣ ሴቭ አረኩ። ቅድም አድ ያረኩትን አሁን አጠፋ፣ ሴቭ አረገ። እዚህ ጋር አይዲ ቬሪፊኬሽን የመጀመሪያ ስራ ስታገኙ ነው የሚመጣው። አሁን ምናልባት ገብቶ ሊሆን ይችላል፣ መታለች መሰለኝ። ለዛ ነው እድለኛ ነው ያልኩ። ባይ ኮኔክት ቱ ቬሪፋይ ዩር አይደንቲቲ ይላል። ኮኔክት ከገዛ አይደንቲቲ ቬሪፊኬሽን ይሰጣል ይላል። እንግዲህ ፕሮሞሽን ነች። አና አይደንቲቲ ቬሪፊኬሽን ኮስት 35 ኮኔክት። በዚህ ጀመሩ ማለት ነው። እሺ 30 ኮኔክት ቆርጦ አይዲ ቬሪፊኬሽን ይሰራል ይላል። ሶ እዚህ ጋር አሁን ለምሳሌ ሴቲንግ ውስጥ ገብቷል። እዚህ ጋር ነክታችሁ አካውንት ሴቲንግ ውስጥ ከነካችሁ እዚህ ቦታ ላይ ያስገባል። ፎቶ ላይ ነክታችሁ አካውንት ሴቲንግ ወደ ታች ስትነኩ እዚህ ቦታ ላይ ያስመጣል። ሶ አካውንት ሴቲንግ እንደዚህ ነው። አካውንት ኢንፎርሜሽን እዚህ ጋር መጥቷል።
ዩዘር አይዲ የሚባል አለ፣ ስሙን አምጥቷል፣ ኢሜል አለ። ከዛ በኋላ ቢሊንግ ሲስተም የሚባለው አለ። ቢሊንግ ሲስተም ምንድነው? ኮኔክት ለመግዛት ክሬዲት ካርድ ለምሳሌ ባይቢት ካርድ ይቀበላል። እዚህ ጋር ባይቢት ካርድ ካስገባችሁ ግን ባላንስ ኖሮ ነው ማስገባት። ዝም ብላችሁ ካስገባችሁ ሪጀክት ያደርግብሃል። ከዛ በኋላ አትጠቀሙ። ሶ መጀመሪያ ባላንስ ሲኖራችሁ ባይቢት ላይ ዲፖዚት ማድረግ ከቻላችሁ ዲፖዚት ካደረጋችሁ በኋላ አታች ታደርጋላችሁ። ከዛ ኮኔክት መግዛት ትችላላችሁ በቀላሉ ማለት ነው። ስለ ኮኔክት ግዢ የሰራሁት ቪዲዮ አለ ማየት ትችላላችሁ። ከዛ ሌላው ነገር ያው እዚህ ጋር ያሉ ነገሮችን እየገባችሁ ኤዲት ማድረግ ነው። ፔመንት ኢንፎርሜሽን ለምሳሌ ጌት ፔይድ ላይ ትገቡና የእናንተን ባንክ አድሬስ እዚህ ጋር ማስገባት ትችላላችሁ። ዊዝድሮዋል ሜተድ አድ ማድረግ ትችላላችሁ። እዚህ ጋር ታክስ ኢንፎርሜሽን ይጠይቃል። ታክስ ኢንፎርሜሽን ከአሜሪካ ውጪ ለሆነ ሰው ፍሪ ነው። ከአሜሪካ ውጪ መሆናችሁን ኮንፊርም ማድረግ ነው። እዚህ ጋር ይጠይቃል። ኦኬ ፓስወርድ ጠየቀኝ። እሺ ፓስወርድ ምን ነበር ያልነው? ኦኬ ማምጥቷል። ኦኬ እሺ የመጀመሪያ እሺ እዚህ ጋር ፈርስት ፊት ኤሌመንተሪ ስኩል የት ነው ንገረኝ። አንድ ቻግኒ እንደዚህ ነው ስፔሊንጉ? ልክ ነው። እሺ ሶ ይሄንን ሴቭ አደርጋለሁ። ተቀብሏል። ይሄንን ይጠይቃል። የመጀመሪያ ኤሌመንተሪ ስኩል የት ነው የተማርከው ብሎ ይጠይቃል። ያንን ስታስገባ ነው ያስገባ ሁሌ። ስለዚህ ካንትሪ ያስመርጣል። ኢትዮጵያ እንላለን። ከዛ አድሬስ ይጠይቃል። ቻግኒ ብዬ ላስገባ። ኦፕሽናል የሆነውን ነገር እተዋለሁ። ከዛ ሴቭ አደርጋለሁ። አይ አም ናን ዩኤስ ፐርሰን ብያለሁ። እዚህ ጋር ሌጋል ታክስ ፋየር ኔም ይላል። ስምህን አስገባለሁ። እሺ ከዛ ኢንዲቪጁዋል ላለው ዴት 06 ማለት ጁን። እሺ ጁን ነው 25። ኦኬ ሰሌክት ዩር ሲቲዘንሺፕ ኢትዮጵያን። ሴቭ። ኦኬ ታክስ ኢንፎርሜሽን ሴቭ ተደርጓል። ቲን ነምበር ይጠይቃል። ቲን ነምበር ሜቢ የሌላችሁ ሰዎች የሆነ ነምበር ድረስ እንደዚህ ታስገባላችሁ። አክሰፕት የሚያደርገው ሲግኒቸር ኦር ፉል ኔም ይላል። እንደዚህ አስገብታችሁ ሴቭ ስትሉ ቲን ነምበር ኦኬ። አይዲ ነምበር ፎርማት ኢዝ ኢንቫሊድ ኦኬ። እሺ ሰርች ላርግና ኢትዮጵያን ቲን ነምበር ፎርማት ልበልና ኤግዛምፕል ያመጣልኛል። እሺ ይሄንን እናስገባ። ከ1 እስከ 9 አሁን ያመጣውን ሰው ይቀበላል። ፕሊስ ሪድ። እሺ ይሄን ስክሮል አድርጋችሁ መጨረስ አለባችሁ ይላል። እሺ ሶ አሁን ሴቭ ስናደርገው ይቀበላል ማለት ነው። ይኸውላችሁ ተቀብሏል። ሶ አሁን ኤቭሪቲንግ ሴት ተደርጎ አልቋል። ምንም ነገር የቀረ ነገር የለም። አፕወርክ ላይ ሁሉንም ነገር ኤዲት ተደርጎ አልቋል። ሶ አሁንም ፕሮፋይል ላይ እንግባና አካውንት ሴቲንግ ላይ
ኦኬ ገብቷል። ጌት ፔይድ እንላለን። ጌት ፔይድ ስንል ባንክ ያስመርጠናል። ይሄው አድ ሜተድ ይላል። ለምሳሌ እዚህ ጋር አድ ሜተድ ብዬ ክሊክ ሳደርግ ይሄውላችሁ አማራጭ አምጥቷል። ኢትዮጵያን ሎካል ባንኮችን እዚህ ጋር ሴትአፕ ማድረግ እችላለሁ። ፓዮነር ደግሞ እዚህ ጋር ሴትአፕ ማድረግ እችላለሁ። ሌላም ሲስተም ካለ እዚህ ጋር ሴትአፕ ማድረግ እችላለሁ። ዩኤስ ዳይሬክት ባንክም ካለ እዚህ ጋር ሴትአፕ ማድረግ እችላለሁ። ሶ እዚህ ጋር ኢትዮጵያን ሎካል ባንክ የሚለውን ሴት ካረኩ የሚጠይቀኝ ስዊፍት ኮድ ባንክ ኔም እና ነምበር ነው፣ የኔ ቁጥር ማለት ነው። ሶ አሁን ለምሳሌ ንግድ ባንክ ልበል አለ ኑሬ። አለሁ። እሺ የንግድ ባንክ አካውንት አለካ? አለኝ። እሺ እያስገባው ላሳይ ብዬ ነው። ሶ ስዊፍት ኮድ አስገብቻለሁ። ኮመርሻል ባንክ ኦፍ ኢትዮጵያ ብሏል። ስለዚህ ሆልደር ነው የሚጠይቃል። ስፔሊንግ ቼክ ታደርጋለህ። አያት ስም ነው ከፊት ያለው ፓሪስ የሚለው ትክክል ነው። እንደ ቅድም ስትጽፍ በቃ እንደዚህ ትክክል ነው። በቃ እሺ ስፔስ ያስፈልጋል ብዬ ነው። እሺ አካውንት ኔም ነው። ኦኬ እሺ አካውንት ነምበር ንገረኝ። 1000 4917 4917 54 692 54 692 ኦኬ ፈርስት ብራንች ኔም ይላል። ኦኬ ብራንች ኔም ትነግረኛለህ። መቼም እንጅባራ ነው ወይ ቻግኒ? እሺ ፈርስት ኔም ላስት ኔም እሺ ኦኬ አድሬስ ቻግኒ ሴሌክት ካንትሪ ኢትዮጵያ ከዛ ፎን ነምበር አሁን እንትን መቀበል ተዘጋጅ። ስልክ ይቀበላል ይቀበላል። እሺ ተዘጋጅ። ቶሎ ኮዱን ትነግረኛለህ። ካልጠየቀም ያው አልጠየቀም ነው። ከጠየቀ ግን ትነግረኛለህ። እሺ ኔክስት። እሺ ኦኬ ደብል ቼክ አርግ ይላል። እሺ ደብል ቼክ ኔክስት ብያለሁ። በቃ ተቀብሎታል። ተው። ስለዚህ ኦሬዲ ባንኩን ተቀብሏል። በፈለግከው ሰዓት ዊዝድሮ ማድረግ ትችላለህ ይላል። $1 ይቆርጣል። ባወጣ ቁጥር $1 ይቆርጣል። ለምሳሌ $100 ብታወጣ 99 ወደ አንተ ይደርሳል ማለት ነው። ስለዚህ በማንዝሊ፣ በኳርተርሊ፣ በዊክሊ ፕሮግራም ማድረግ ትችላለህ እንደፈለግ። ይህንን ከዚህ በኋላ ያለው ነገር ፕሮፋይሉ አሁን ሁሉም ነገር ተስተካክሏል። እስቲ እንየውና ገብተን ፐብሊክ ቪው ምን ይመስላል የሚለውን እናያለን። ለሰዎች ለሌላ ሰው የሚታየው ምን ይመስላል ያንተ ፕሮፋይል የሚለውን እናያለን። ሲ ፐብሊክ ቪው ኦኬ። እሺ እሺ ክሊያንት ሲያየው እንደዚህ ነው የሚታየው። ይሄ ፕሮፋይል እዩት። ከዜሮ ጀምሮ ነው ክሬት የተደረገው። እንደዚህ ነው የሚታየው። ታይትሉ ይታያል። እቺ የመጀመሪያ እንትን ነች፣ ሁኳ ብቻ ነች የምትታየው። ከዲስክሪፕሽኑ በኋላ እዚህ ጋር ሞር ኦፕሽን ብሎ ነው። ይሄ ከላይ ያለው አትራክት ካላደረገ አያልፍም፣ ወደ ውስጥ አይገባም። ስለዚህ እቺን ከላይ ሁኳ አትራክት ካላደረገች ሞር ብሎ ይነካል። ከዛ ወደ ዲስክሪፕሽን ያያል። ከዛ በኋላ ፖርትፎሊዮ አለ፣ ፖርትፎሊዮን ያያል። ስኪሎቹን ያያል። ኢምፕሎይመንት ሂስትሪ ያያል። ከዛ እዚህ ጋር ያቆማል ማለት ነው።
አሁን እናንተ ሌላ ነገር ስትጨምሩ ሰርቲፊኬት ምናምን ስትጨምሩ ከታች ይጨመራል። ይሄንን ማድረግ እንዳረሱ። ፕሮፋይሉ አሁን ይሄ ፕሮፌሽናል ነው። በቃ እንደ ጀማሪ ሳይሆን ትክክለኛ እንደ ፕሮፌሽናል። ጀማሪማ የመጀመሪያ ክሬት የተደረገው የጀማሪ ነው። ከዛ በኋላ ኤዲት የተደረጉ ነገሮችን አይታችኋል። ተጨማሪ ነገርም እናንተ እየተፈላሰፋችሁ መጨመር ማስተካከል ትችላላችሁ። አሁን ያለውን ነገር ሁሉ ጨርሰናል። እሺ ቅድም እቺን ፕሮምፕቷን ከየት እንዳመጣው አሳያችኋለሁ ብዬ ነበር። ቻት ጂፒቲ ነው የሰጠኝ ላሳያችሁ። አሁን የመጀመሪያውን ፕሮምፕት ልስጠው ለቻት ጂፒቲ ማለት ነው። ቅድም የሰጠዋችሁ ለምሳሌ ጊቭ ሚ አፕወርክ ፕሮፌሽናል ፕሮፋይል ፎር ቪዲዮ ኤዲተር። እዚህ ጋር ቪዲዮ ኤዲተር ያልኩትን እናንተ ለምትፈልጉት ነገር ማድረግ ትችላላችሁ። ኢንክሉዲንግ ሁክ ስኪልስ ቱልስ እንደ አዘር ኮል ቱ አክሽን ብያለው። ኮል ቱ አክሽን ያስፈልጋል። ስለዚህ እቺን ኮፒ ያደርጋለሁ። ስማችሁን ታስገባላችሁ፣ ይር ኦፍ ኤክስፒሪየንስ ታስገባላችሁ ጨምራችሁ። ከዛ በኋላ ቀጥታ ወደ ቻት ጂፒቲ ትመጣላችሁ። ቻት ጂፒቲ ላይ እቺን ፔስት ማድረግ ነው። እቺን እዚህ ጋር ፔስት ስታደርጉ ከዛ ኢንተር ስትሉ ይመጣል። አሁን ይዘረዝራል፣ በቃ ይሰጣል። ይውላችሁ ቅድም መጀመሪያ ላይ የሰጠው ሌላ አይነት ስታይል ነው። አሁንም ሌላ አይነት ስታይል ይሰጣል። ደጋግማችሁ ከሰጣችሁ ሌላ እየሰጠ የተሻለ ነገር ሊሰጣችሁ ይችላል። ይኸው እያንዳንዱን ነገር ሰጥቶኛል። ቅድም ያሳየዋችሁ ያስገባሁት ከዚህ የወሰድኩትን ነው። እንደዚህ ታስገባላችሁ። እቺን ያው ፕሮፋይል ክሬት ለማድረግ እቺን ሰጥቻችኋለሁ። እናንተ ኤዲት ለማድረግም የራሳችሁን ፕሮፋይል ኤዲት ለማድረግም እቺን ፕሮምፕት ተጠቀሙ። ከዛ አሪፍ የሆነ ኦቨርቪው ይኖራል እናንተ ማለት ነው። ከዛ ደግሞ ይሄ የፕሮፋይል ኦቨርቪው ነው። ከዛ ታይትል ለታይትሏ ደግሞ ፕሮምፕት ቱ ነው የምትጠቀሙት። ፕሮምፕት ቱዋን አመጣለሁ። አሁንም ለታይትል ሰጣለሁ ማለት ነው። ከዛ ጊቭ ሚ አን ኤስኢኦ ኦፕቲማይዝድ ታይትል ፎር አፕወርክ ፕሮፌሽናል ፕሮፋይል ክሬሽን ፎር ቪዲዮ ኤዲቲንግ ወርክ ብዬ እችን የሰጠዋትን ምንም በቃ የተካበደ ነገር የለውም። ቻት ጂፒቲ ላይ ስትሰጡ ቀጥታ በተወላገደ እንግሊዝኛም በአማርኛ ብጽፉም ይሰጣል። አማርኛ ላይ ጽፋችሁ በእንግሊዝኛ ጻፍልኝ ካላችሁ ይሰጣል። አሁን በዚህ መልኩ ይሄንን ኢንተር እላለሁ ማለት ነው። ኢንተር ሲል ይሰጣል የተለያየ ኦፕሽን ማለት ነው። አንድ 5 ኦፕሽን ይሰጠኛል። ሪፍሬሽ እያደረገ ስለነበር ነው። ይሄው አንድ 5 ታይትል ይሰጠኛል። ከአምስቱ ለኔ የሚመቸኝን ቼክ አድርጌ እቀበላለሁ አስገባለሁ ማለት ነው። ስለዚህ እንደዚህ በዚህ መልኩ ፕሮፋይላችንን ፕሮፌሽናል ማድረግ እንችላለን። እንግዲህ በቪዲዮ በጣም እንደተደሰታችሁ ክላሳችንን እንደወደዳችሁ ተስፋ አደርጋለሁ። በመጨረሻም እንግዲህ ያላችሁን ሐሳብ አስተያየት ምን ያክል ጠቃሚ እንደሆነ ኮመንት ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።